በርካታ የህወሓት ቅጥረኛ ተዋጊዎች በዛሬው ዕለት በነበረው ውጊያ መገደላቸው ተሰማ። በትግራይ ጀነራሎች ተሸጠው ከአልቡርሃን ወግነው በሱዳን ጦርነት እየተሳተፉ የሚገኙት የህወሓት ወታደሮች ትናንት በነበረው ውጊያ በብዛት ስለመገደላቸው የሱዳን መገናኛ ብዙሃን ዘግበዋል። ጀነራሉ በበኩላቸው ከአዲስ አበባ ህወሓት በ2013 ጦርነት ያልተሳተፈ በሚል የግዳጅ ወታደራዊ ምልመላ እያደረገ ነው፣ ህዝቡ ተደራጅቶ ይታገላቸው የሚል ቅስቀሳ አሰምተዋል። ተሰሙታላችሁ። ከወሊሶ ዛሬ የተሰማው ዜና እጅግ አስደንጋጭ ሆኗል። የፍርድ ቤት ዳኛዋ ችሎት ላይ እያለች ተገድላለች። ዳኛዋ ውሳኔ ሲያነቡ በተቀመጡበት ነው በሽጉጥ የተገደሉት። በፍትህ አደባባይ የተፈጸመው ይህ አስደንጋጭ ጥቃት በዳኛና በከሳሽ ላይ የተሰነዘረ የግድያ ወንጀል ነው። ተሰሙታላችሁ። ለመንግስት እጃቸውን የሰጡ ታጣቂዎች ታሰሩ። እጅ ከሰጡት በተጨማሪ በውጊያ ሜዳ የተማረኩም እንደታሰሩ ዘገባው ጠቁሟል። ታጣቂዎቹ የቀረበላቸውን የሰላም ጥሪ ተቀብለው ወደ መንግስት ከገቡ በኋላ በተለያዩ የኦሮሚያ ክልል ማረሚያ ቤቶች ታስረው እንደሚገኙ ተዘግቧል። በጉዳዩ ላይ ከማረሚያ ቤት ሾልኮ የወጣው አንድ ደብዳቤ እያነጋገረ ነው። ተሰሙታላችሁ። አሜሪካ ከሶማሌላንድ ጋር ሚስጥራዊ ግንኙነቷን እያጠናከረች እንደምትገኝ የሚገልጽ ሰነድ ይፋ ተደረገ። ዋሽንግተን ከሀርጌሳ ጋር ያላትን ግንኙነት በይፋዊ የዲፕሎማሲ እውቅና ላይ ሳይሆን ተግባራዊ የኢኮኖሚና የደህንነት አጋርነት ላይ መሰረት በማድረግ እያሳደገች እንደሆነም ተረጋግጧል። ይዘነዋል። የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በርካታ የህወሓት ቅጥረኛ ተዋጊዎች መገደላቸው ተሰማ። በትግራይ ጀነራሎች ተሸጠው ከአልቡርሃን ወግነው በሱዳን ጦርነት እየተሳተፉ የሚገኙት የህወሓት ወታደሮች ትናንት በነበረው ውጊያ በብዛት መገደላቸውን የሱዳን ዜና ምንጮች ዘግበዋል። ጀነራሉ በበኩላቸው ከአዲስ አበባ ሆነው ባሰሙት ንግግር ህወሓት በ2013 ጦርነት ያልተሳተፈ በሚል የግዳጅ ወታደራዊ ምልመላ እያደረገ ነው ሲሉ ከሰዋል። ከ3 ሳምንት በፊት የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሱዳን በአሁኑ ወቅት የጸረ ኢትዮጵያ ኃይሎች መከማቻና መፈልፈያ ሆናለች፣ የህወሓት ቅጥረኛ ተዋጊዎችን በሱዳን በስፋት እየተሰማሩ ነው ሲል መክሰሱ የሚዘነጋ አይደለም። ባለፉት 3 ዓመታት በቀጠለው በዚህ የሱዳን ጦርነት የህወሓት ታጣቂዎች ከአልቡርሃን ወግነው እየተሳተፉ መሆናቸውን የተለያዩ መረጃዎችና ማስረጃዎችም ወጥተው ነበር። ከዚህ ቀደም የፈጥኖ ደራሽ ኃይሉ አዛዥ የሆኑት ሜጀር ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የህወሓት ቅጥረኛ ወታደሮች በሱዳን ጦርነት እየተሳተፉ ነው፣ አንታገስም፣ እጃቸውን ይሰብስቡ ብለው ነበር። ትናንት ታዲያ በኒያላ ግዛት በተቀሰቀሰ ውጊያ የህወሓት ወታደሮች በብዛት ስለመማረካቸውና ስለመገደላቸው የሚገልጽ አንድ መረጃ ወጥቷል። የትግራይ ወጣቶች ለጦርነት የተፈጠሩ ይመስል የህወሓት ቡድን በሱዳን አልቡርሃን ለሚመራው ጦር በርካታ ወጣቶችን እየሸጠ ማስገደልን እንደ ገቢ ምንጭ እየተጠቀመበት ይገኛል። በዚህም ግንቦት 24 የፈጥኖ ደራሽ ኃይሉ ብሉ ናይል ክልል በሚገኙ የአርሚ 7 የህወሓት ታጣቂዎች ላይ በወሰደው እርምጃ 31 ታጣቂዎች በጅምላ ስለመገደላቸው ከስፍራው የወጣው መረጃዎች አረጋግጠዋል። በተጨማሪም 20 በላይ የሚሆኑ ቆስለው ወደ አልጀዚራ ክልል መደሂ ለሕክምና መላካቸውን ከስፍራው የወጣ መረጃ አረጋግጠዋል። ይህ በእንዲህ እንዳለ የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ ዩኑስ በአዲስ ቃለ መጠይቅ ተከስተዋል። ጀነራሉ ከኢቢሲ ጋር በነበራቸው ቆይታ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ይቆሙ ሲሉ ተማጽነዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቆርኩ የሚለውን አካሄድ የተቃወሙት ጀነራሉ ድርጊቱ ፍጹም ህገወጥና እውቅና የሌለው ነው ሲሉ አጣጥለዋል። የቡድን በአክሱም ከተማ ተሰባስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የሚገልጹት ጀነራል ሳሞራ መጀመሪያ በአቶ ጌታቸው በመቀጠልም በጀነራል ታደሰ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጠርባቸው መቆየቱንና በመጨረሻም በማህተምና የአሰራር መሳሪያዎችን በመቀማት የማባረር እርምጃ መፈጸሙን ገልጸዋል። ለመንግስት እጅ የሰጡ ታጣቂዎች መታሰራቸው ተሰማ። አንድ አባገዳ በጉዳዩ ላይ ከእስር ቤት ደብዳቤ እንደደረሳቸውም ለአዲስ ስታንዳርድ ተናግረዋል። የቱለማ አባገዳ ጎበና ሆላ የሰላም ጥሪዎችን ተቀብለው እጃቸውን ከሰጡ በኋላ በኦሮሚያ ክልል ማረሚያ ቤቶች ታስረው ከሚገኙ የቀድሞ የኦሮሞ ነጻነት ሰራዊት አባላት ደብዳቤዎች እንደደረሷቸው አረጋግጠዋል። አባገዳ ጎበና ለአዲስ ስታንዳርድ እንደገለጹት ደብዳቤዎቹ የደረሷቸው በሻሸመኔ፣ በባቱ፣ በአዳማ
በአዳማና በሌሎች የኦሮሚያ ክልል አካባቢዎች ከታሰሩ ግለሰቦች ሲሆን ከ3 እስከ 20 ዓመታት የሚደርስ የእስራት ፍርድ ተበይኖባቸው በእስር ላይ እንደሚገኙ ገልጸዋል። አባገዳው ይህን የገለጹት በእስር ላይ በሚገኙ የቀድሞ የኦሮሞ ነጻነት ሰራዊት አባላት ተጽፎ ለቱለማ አባገዳ እንዲሁም ለኦሮሚያ ጠቅላይ አቃቤ ሕግ ቢሮ የተላከ ደብዳቤ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ነው። ደብዳቤው የሰላም ጥሪዎችን ተቀብለው እጃቸውን የሰጡ ከ100 በላይ የኦነሰ ጦር አባላት ከ3 እስከ 24 ዓመታት የሚደርስ የእስር ቅጣት እንደተላለፈባቸው ይገልጻል። ይሁን እንጂ አባገዳ ጎበና ተመሳሳይ ደብዳቤ እንደደረሳቸው ያረጋገጡ ሲሆን እስሩ በአባገዳዎችና በሃዶዲ ሲንቄ የቀረቡትን የሰላም ጥሪዎች ተቀብለው እጃቸውን በሰጡ ግለሰቦች ላይ ብቻ የተፈጸመ አይደለም ብለዋል። እንደ አባገዳው ገለጻ በቁጥጥር ስር የዋሉ ሰዎች በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተደረጉ ግጭቶች ወቅት የተማረኩትን እንዲሁም በተለያዩ ሁኔታዎች የተያዙትንም ያጠቃልላል። ሁሉም የኛ ልጆች ስለሆኑ የሰላም ጥሪውን ተቀብለው እጃቸውን ለሰጡትም ሆነ በውጊያ ላይ ለተማረኩት ሁሉ ከሚመለከታቸው ባለድርሻ አካላት ጋር ጣልቃ በመግባት ለማስታረቅ ጥረት እያደረግን ነው ብለዋል። ደብዳቤው ከ3 ወራት በፊት እንደደረሳቸው የጠቀሱት አባገዳው እንደ ጠቅላይ አቃቤ ሕግ ቢሮ ያሉ የአስተዳደርና የፍትህ አካላትን ጨምሮ ከሚመለከታቸው ተቋማት ጋር ለመነጋገር የተደረጉ ጥረቶች እስካሁን ውጤት እንዳላስገኙ ያክላሉ። ይሁን እንጂ ባህላዊውን የጋዳ የስልጣን ሽግግር ወይም ባሊ ለማስረከብ በሚዘጋጁበት በዚህ የሽግግር ወቅት ጭምር ጉዳዩን መከታተላቸውን ለመቀጠል ቃል ገብቷል። አባገዳ ጎበና በኦሮሚያ ክልል ከቀጠለው የጸጥታ ችግር ጋር በተያያዘ ስጋታቸውን ያከሉ ሲሆን ግጭቱን ለኦሮሞ ሕዝብ ትልቅ አሳዛኝ ክስተት ሲሉ ገልጸው ውይይት ለሰላም ብቸኛው አማራጭ መንገድ መሆኑን አጽንኦት ሰጥተዋል። ከዚህ በፊት የፌዴራልና የክልል መንግስታት ባለስልጣናት ባሉበት ለሰላም ጥሪ አቅርቤ ነበር ያሉት አባገዳው ለዘላቂ መፍትሄ የሚደረግ ማንኛውም ጥረት ገለልተኛ መሆን እንዳለበትና ሁሉም ወገኖች ውይይት እንዲያደርጉ ግፊት ሊደረግባቸው እንደሚገባ አሳስበዋል። ይህ አቤቱታ የቀረበው በኦሮሚያ ክልል ያለውን ግጭት ለማቆም የሚደረጉ ጥረቶች በተገቱበት ወቅት ነው። ግጭቱን ለመፍታት በፌዴራል መንግስትና በኦነሰ መካከል በታንዛኒያ የተካሄዱት የሁለት ዙር የሰላም ድርድሮች ያለምንም ስምምነት መጠናቀቃቸው ይታወቃል። ከዚያን ጊዜ ወዲህ የኢትዮጵያ መከላከያ ሰራዊት የኦሮሞ ነጻነት መሪ ጃልመሮ የቅርብ ረዳት ነው የተባለውን ሰው መግደሉንም አስታውቋል። ሰራዊቱ በወቅቱ ግለሰቡ በዳሬ ሰላም የሰላም ንግግር ላይ በኦሮሞ ነጻነት ጦር ልዑካን ቡድን በኩል በአባልነት ተሳትፎም ነበር። ንግግሮቹ ባይሳኩም የኦሮሚያ ክልል መንግስት የኦነሰ ተዋጊዎች እጃቸው እንዲሰጡ ያቀረበው ጥሪ ፍሬ እያፈራ መሆኑን ግን ይናገራል። ከጥቅምት 2017 ከዋናው ኦነሰ ጦር ተገንጥሎ ከወጣው የኦነሰ ጦር ማዕከላዊ እዝ ቡድን ጋር ንግግር ለማድረግ ዝግጁ መሆኑንም አስታውሷል። ያን ተከትሎ ከጃልሰኝ ጋር የሰላም ስምምነት መፈራረሙም የሚዘነጋ አይደለም። ባለፈው ሳምንት የኦሮሚያ ክልል ሰላምና ጸጥታ ቢሮ የሰላም ጥረቶችን ውድቅ ያደረጉ የታጠቁ ቡድኖች የመንግስትን የሰላም ጥሪ ተቀብለው ወደ ሲቪል ህይወት የተቀላቀሉ የቀድሞ የኦሮሞ ነጻነት አባላት ላይ ጥቃት እየፈጸሙ ነው ሲል መክሰሱ የሚዘነጋ አይደለም። ዳኛዋ ውሳኔ ሲያነቡ በተቀመጡበት በሽጉጥ ተገደሉ። ይህ አስደንጋጭ ክስተት የተፈጠረው በኢትዮጵያ ነው። በፍትህ አደባባይ የተፈጸመው አስደንጋጭ ጥቃት በዳኛና በከሳሽ ላይ የተሰነዘረው የግድያ ወንጀል ትኩረት ስቧል። ግንቦት 27 ቀን 2018 ዛሬ ረፋር ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው አሳዛኝ ክስተት ለፍትህ በተሰበሰቡበት የፍርድ ቤት አዳራሽ ውስጥ በዕለቱ የቤተሰብ ክርክርን ጉዳይ በመመልከት ላይ የነበረችው ዳኛ ወርቄ ፈካን የፍርድ ውሳኔውን እያነበበች ባለችበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ህይወታቸውን ቀጥፏል። ይህ በፍትህ አደባባይ የተፈጸመው አስደንጋጭ ጥቃት የበርካቶችን ልብ የሰበረና ያሳዘነ ሆኗል። በተጨማሪም በችሎቱ ላይ በባለቤቷ ሲከራከሩ የነበሩት ባለቤታቸውም በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ ህይወታቸው አልፏል። ይህ ድርጊት በህግ የበላይነት በፍትህ ስርዓቱና በማህበረሰቡ ደህንነት ላይ የተሰነዘረ እጅግ አስደንጋጭና አሳዛኝ ጥቃት ነው። ዳኛ በሰላማዊ መንገድ ፍርድ በሚያነቡበት ከሳሽም ፍትህ ፍለጋ በተቀመጡበት የችሎት አዳራሽ ውስጥ እንዲህ አይነቱ የኃይል እርምጃ መወሰዱ በፍትህ አካላት ላይ ሊኖር የሚገባውን ከበሬታና ጥበቃ ጥያቄ ውስጥም የሚከት ሆኗል። የህግ የበላይነትን ለማረጋገጥና የሰዎችን መብት ለማስከበር በደጅ ለሚጠባበቁ ዜጎች ሁሉ የፍርድ ቤት ችሎት የመጨረሻው የሰላምና የፍትህ መጠለያ ተደርጎ ይወሰዳል። ሆኖም ግን አንድ ተከሳሽ የፍርድ ውሳኔ በሚነበብበት ወቅት በችሎት አዳራሽ ውስጥ በፈጸመው አሰቃቂ ጥቃት የዳኛዋንና የከሳሽን ህይወት
አሳትፏል። ይህ ክስተት የሰዎችን ህይወት መቅጠፉ ብቻ ሳይሆን በጥቅሉ በፍትህ ስርዓቱ ላይ የተሰነዘረ ከባድ ጥቃት ነው ይላሉ አስተያየት ሰጪዎች። ዳኛዋ የተከሳሹን የጥፋተኝነትና የቅጣት ውሳኔ በሰላማዊ መንገድ በማንበብ ላይ ሳሉ ተከሳሹ በድንገት በያዘው ስውር የጦር መሳሪያ ሽጉጥ በመተኮስ መጀመሪያ የፍርድ ውሳኔውን እያነበቡ የነበሩትን ዳኛ ህይወት ቀጥፏል። ድርጊቱ በዚህ ብቻ አላበቃም። ተከሳሹ ወዲያውኑ ፊቱን ወደ ከሳሽ በማዞር በጥይት መጥቶ ገድሏል። በጥቂት ሰከንዶች ውስጥ የነበረው የችሎት ሰላማዊ ድባብ ወደ ድንጋጤ፣ ጩኸትና ደም መፋሰስ ተቀይሯል። ይህ አስደንጋጭ ነው። አንድ ተከሳሽ ገዳይ መሳሪያ ይዞ እስከ ችሎት አዳራሽ ድረስ መግባት መቻሉ በፍርድ ቤቶች አካባቢ ያለውን የፍተሻና የጥበቃ ስርዓት ምን ያህል የላላ እንደሆነ የሚያሳይ ነውም ተብሏል። ይህም ህግን በገዛ እጅ ለመተርጎም መሞከርና በፍትህ ውሳኔ ላይ በኃይል ማመጽ የማህበረሰቡን የሰላም እሴት የሚንድ አደገኛ አካሄድ ነው በሚል በርካቶች እየተቹት ይገኛሉ። አሜሪካ ከሶማሌላንድ ጋር ያላትን ግንኙነት በሚስጥር እያጠናከረች መሆኑን የሚገልጽ ሰነድ ይፋ ሆነ። አሜሪካ ከሃርጌሳ ጋር ያላትን ግንኙነት በይፋዊ የዲፕሎማሲ እውቅና ላይ ሳይሆን በተግባራዊ የኢኮኖሚና የደህንነት አጋርነት ላይ መሰረት በማድረግ እያሳደገች መምጣቷን አንድ አዲስ የጥናት ሰነድ አጋልጧል። ተመራማሪ ሳሚያ መሐመድ ባቀረቡት በዚህ ትንተና ሰነድ አሜሪካ የሶማሊያን የግዛት አንድነትና ሉዓላዊነት በይፋዊ መግለጫዎቿ ብታስከብርም በተግባር ግን የሶማሌላንድን አስተማማኝ ደህንነትና የኢኮኖሚ አጋርነት በመገንዘብ ግንኙነቷን ደረጃ በደረጃ እያሻሻለች ይገኛል ብላለች። ይህ የፖሊሲ ለውጥ ድንገተኛ ወይም አብዮታዊ ሳይሆን የሶማሌላንድን መረጋጋት፣ የአስተዳደር አቅምና ስትራቴጂካዊ መልክዓ ምድርን ግምት ውስጥ ያስገባ ቀስ በቀስ የሚደረግ የፖሊሲ ማስተካከያ መሆኑ ተጠቅሷል። በተለይም የበርበራ ወደብ በአካባቢው ካሉ መጨናነቅ የሚታይባቸው ወደቦች እንደ አማራጭ ሆኖ ማገልገል መቻሉና ለንግድና ትራንስፖርት ያለው ከፍተኛ ጠቀሜታ በአሜሪካ መንግስት በኩል አዎንታዊ እይታን አትርፎ ለታል ይላል ሰነዱ። ሆኖም ይህ አካሄድ በሞቃዲሾ ከሚገኘው የሶማሊያ ፌዴራላዊ መንግስት ጋር ውጥረት ላለመፍጠር ሲባል ሙሉ የዲፕሎማሲ እውቅና ከመስጠት ይልቅ በጥንቃቄ የተመጠነ የመካከለኛ መንገድ ስትራቴጂን የሚከተል ነው ብሏል። ጥናቱ እንደሚያብራራው በዘመናዊ የዓለም አቀፍ ግንኙነት ሀገራት አጋሮቻቸውን የሚመዝኑት በይፋዊ የዲፕሎማሲ ማዕረጋቸው ብቻ ሳይሆን በተግባራዊ ብቃታቸው፣ አስተማማኝነታቸውና አገልግሎት ሰጪነታቸው ነው። በዚህ ረገድ ሶማሌላንድ መረጋጋትን በማስፈን የጸረ ሽብር ግቦችን በመደገፍና ኢኮኖሚያዊ እንቅስቃሴዎችን በማቀላጠፍ ያሳየችው አንጻራዊ ስኬት ለአሜሪካ ተመራጭና ጠቃሚ ተግባራዊ አጋር እንድትሆን አስችሏታል። ይህ ማለት የፖለቲካው ሉዓላዊነት ጥያቄ ሙሉ በሙሉ ተመልሷል ማለት ሳይሆን መሬት ላይ ካለው እውነታ ጋር የሚጣጣም የፖሊሲ አተገባበር እየታየ መሆኑን ያሳያል። በሌላ በኩል ጥናቱ ለሶማሌላንድ የማስጠንቀቂያ መልእክትም ያስተላልፋል። ምቹ መልክዓ ምድር ወይም ስትራቴጂካዊ ቦታ መኖር ብቻውን ቀጣይነት ላለው ዓለም አቀፍ ትብብር ዋስትና እንደማይሆንና ይህም ጠንካራ የፖለቲካ የኢኮኖሚና የደህንነት ተቋማዊ አቅምን በማጎልበት መታገዝ እንዳለበት አሳስቧል። በተጨማሪም ይህ የአሜሪካ አዲስ አካሄድ በአካባቢው ሀገራት በተለይም በጅቡቲ ላይ ጫና ሊፈጥር እንደሚችልም ተጠቁሟል። የአሜሪካ አማራጭ መሰረተ ልማት ማዕከሎችን መፈለግ የጅቡቲን ጠቀሜታ ባያሳጣም ቀጠናዊ ፉክክሩን በማጠናከር ሀገራቱ ተወዳዳሪነታቸውን እንዲያሳድጉ ያስገድዳቸዋልም ተብሏል። አሜሪካ የሶማሌላንድን ጉዳይ ከዳር እንደቆመ የፖለቲካ ጥያቄ ከማየት ይልቅ በቀጠናው የደህንነትና የኢኮኖሚ እድገት ላይ ጉልህ አስተዋጽኦ ሊያበረክት የሚችል ወሳኝ ተዋናይ አድርጋ እየቆጠረችው መምጣቷንም የጥናት ሰነዱ አትቷል። የተከበራችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።